ጉድ ጉድ ጉድ! ሩታ በቃ መረረች ማለት ነው። ልጁን ልታስወርደው ነው። ጉድ እኮ ነው። ኧረ ተይ ሩታ፣ እንዴት አድርጊያለሽ? ነውር እኮ ነው። እንዴት ይደረጋል እንዴ? ሰላም ጤና ይስጥልኝ ተከበራችሁ የስለኔት ሚዲያ ተከታዮች ናችሁ ናለው እግዚአብሔር ይመስገን። ቻናልስ ነው እና ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እያልኩኝ ዛሬ እንግዲህ ስለ እነ ሩታና ስለ አብርሽ ነው የመጣሁት። እሱ ምንድነው ዛሬ ሩታ በቃ ደህና ሁን ባይ 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 የኔ ፍቅር ብላ ሄድች። በነገራችን ላይ ማለት ነው በነገራችን ላይ እሄዳለሁ ካልሽ ስንት ጊዜ ሆንሽ? እሄዳለሁ፣ እመጣለሁ፣ ሄድኩኝ፣ ሻንጣዬን ያዝኩኝ፣ በሩን ልዝጋው፣ ቁልፉን ልስጠው፣ ምን ልበለው እንዴ? ምን ሆናችሁ ነው? በሰላም ነው ሩታ? ለምንድን ነው እንደዚህ የምትይው? ለምንድን ነው እንዴ? አብርሽ አመረረ። ከአሁን በኋላ አይፈልግሽም። እውነት ለመናገር ከአሁን በኋላ አይፈልግሽም ሩታ። እውነት የምትሰሪው ስራ የምታደርጊው ነገር ጥሩ አይደለም። እንዴት አደርጋለሽ እንዴ? ትዳር እንደዚህ ቀላል ነው እንዴ? ትዳር እንደዚህ ቀላል? እሺ በቃ እሺ፣ አብርሃም በጣም ይቅርታ አድርጊልኝ አለሽ እኮ። የሰው ልጅ ደግሞ ከይቅርታ በላይ ምን እንትን ይላል? ከይቅርታ በላይ ምን አለ? ምንም የለም ከይቅርታ በላይ። በጣም እኮ ነው የምትገርሚው ማለት ነው። በጣም ትገርሚያለሽ። የሰው ልጅ ይቅርታ አድርጊልኝ እንደዚህ ነው ያለው ነገር እንደዚህ ነው ብሎ ተናገረ። አሁን ጭራሽ ሄዳለሁ አልተግባም። ኤፍሬም ይቅርታ አለሽ፣ አብርሃም ይቅርታ አድርግ። ይሄ ትዳር ቀልድ አይደለም እህት አለም፣ ትዳር ቀልድ አይደለም ነው ተመናገር። ስለዚህ አንቺ ከሄድሽ በኋላ ይጸጽትሻል። አሁን ፍቹ የኔ ጠንካራ የኔ ጀግና ሴት የሚሉሽን አትስሚያቸው ሀቢብቲ፣ አትስሚያቸው። እነዚህ ግሩፕ ከፍተው ቲክቶክ ላይ የኔ ጨረቃ የኔ ልዕልት የኔ ምንትስ የሚሉሽ ዝም ብሎ ነው ፎሎ ለመሰብሰብ ነው ሀቢብቲ፣ ፎሎ ለመሰብሰብ ነው እንጂ አንቺን ወዶሽ ከየት አግኝተውሽ ነው የሚወዱሽ? ወይ አንቺ እኮ እንደኛ እኮ ለኛ እኮ ለመዳም ቅመሞች እኮ ለስደተኞች እኮ አንድ ቀን ቻና ከፍተሽ ሰተሽ አታውቂም። እዛው ለሚሰሩት ነው እየከፈሽ ምሰጪ ማለት ነው። እኛ ስደተኞቹ እናንተ አታበረታቱም። እስኪ ብር ይገኛል፣ እስኪ ቻናል ክፈቱ፣ በቃ ችግር የለም እኛ ሸር እናደርግላችኋለን፣ የኛ ደጋፊ ሆናችሁ ብላችሁ ታውቃላችሁ? አታውቁም። እኛ ስናገኝ እንትን ይላችኋል ማለት የሆነ ጉግል ዩቲዩብ በቃ አይከፍለንም ብላችሁ ታስባላችሁ መሰለኝ እናንተ ትልልቅ ዩቲዩበሮች። እርግጥ ትንሾቹ አንድ ጊዜ 3 ጊዜ 2 ጊዜ የከፈላቸው በርቱ ስሩ ዩቲዩብ ይከፍላል እያሉ ይናገራሉ። እውነት ለመናገር ማለት ነው። እና እኔ በጣም ነው የገረመኝ። በጣም ነው ደግሞ ግርም ያለኝ በእውነት በጣም ያሳዝናል። በጣም ሩታ ይጸጽተሻል። ተመልሽ፣ እኔ የምለው ተመልሽ ሩታ ተመልሽ። ሁልጊዜ ኘኘኘ ከነ ሃይሚ ቤት ስንሄድ ኘኘኘ ከነ ጽጌ ቤት ስንሄድ ኘኘኘ እሺ ከነ ማን ደግሞ ከነ ብረሽን ኘኘ ሌላ ደግሞ ማን አለ? እስኪ ሰላም ያለው ቤት ምንድነው የጠፋ? ከነ ጽጌ ጋር ስንሄድ ኘኘ ሌላ ደግሞ ማን አለ? ሌላ እነዚህ ታዋቂዎቹ ማለት ከነ ፍቅር ቤት ስንሄድ ትንሽ የነሱ ይሻል፣ ግን የነሱን ጭቅጭቅ ነው የሆነ ታምኒል ምናምን የሚሰሩት በቃ አለ አይደለም የማይጠብ ነገር ማለት ነው። ሁሉም ረተውን በቃ እንዴ ምን ነው? እኛ እኮ ሰላም ነው የምንፈልገው እኮ እንዴ። ዩቲዩብ እኮ የምንገባው ሰላም ለመዝናናት ነው እንጂ ሌላ ነገር እኮ አይደለም። እኛ ዩቲዩብ የምንገባው ምን ሆናችሁ ነው? በሰላም ነው እንዴ? ምን ነው እንዴ? እግዚአብሔርና በጣም እኮ ነው የሚገርመኝ። ለምንድን ነው እንደዚህ የምታደርጉት እንዴ? ጨቀጨቃችሁን እኮ ተውን እንጂ ሰላማችን ስጡና። ፈጣሪው ትዕግስቱን ስጠኝ። በዛ ስንል ጨቀጨቅ። እኛ ታዲያ እንዴት እንዝናና? እኛ እንዴት በእናንተ የሚዝናና ሰው ሁልጊዜ አንድ ነገር እርሱን ትቀያይሩታላችሁ እንጂ እናንተ እኮ ያው ናችሁ። እናንተ አንድ ናችሁ ማለት በቃ ወሬያቸው አንድ ነው፣ ግን ርሱን በቃ ዛሬ መጣች፣ ዛሬ ሄደች፣ አልፈልግህም አለችኝ፣ አልፈልግህም አልኳትኝ፣ አልፈልግሽም አልኳትኝ፣ የራሱ ጉዳይ የምትሉት እናንተ ማለት ነው እንዴ? ኧረ ይደብራል። አይደረግም እኮ እንደዚህ፣ በእውነት እንደዚህ አይደረግም። ለምን እንዴት ታደርጋላችሁ? እናንተ ለሰው ልጅ ክብር ሊኖራችሁ ይገባል። ክብር የላችሁም እንዴ? ሰዎች እኮ እኛ አንፈልግም። እኛ ማርቃስ፣ ማዘን፣ መንጨቃጨቅ አንፈልግም። ዩቲዩብ ላይ ስንገባ እኛ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። መጨቃጨቅማ ሁሉም የራሱ ጭንቀት አለበት እኮ። ደግሞ በእናንተ ይጨቃጨቅ እንዴ? በእናንተ ይጨነቅ እንዴ? በእናንተ ጉዳይ ደግሞ ይጨነቅ። እንደዛ እኮ አይፈልጉም በእውነት እንዴ። የሆነ ዩቲዩብን እኮ በቃ የልቅሶ ሰፈር አደረጋችሁት። የልቅሶ ሰፈር ኧረ በእናታችሁ በቃችሁ። ምን ነው
እንዴ ሩታ በጣም አብዝተሽዋል። ሩታ ይቅርታለሽ፣ አብረሽ ይቅርታለሽ፣ ማነው ኤፍሬም ደግሞ ይቅርታለሽ። እሱም እኮ በቃ የሰው ልጅ ያጠፋል። በቃ ማንም ሰው ትክክል ፐርፌክት አይደለም። ማንም ሰው ማለት ነው ይሳሳታል። ነገም ደግሞ አንድ ላይ ስትኖር እንትን ስላላችሁ እንዴ ነገ እንሳሳታለን አለኝ፣ ነገ እንሳሳታለን አለኝ፣ እንጣላለን አለኝ። ስለዚህ እንዴና ታዲያ እግርና እግር ራሱ እኮ ይጋጫ። ሳትጋጩ ነው እንዴ የምትኖሩት? ትጋጫላችሁ። ዳክን ነገሮችን ሁሉ ነገር በሚዲያ ሳይሆን እናንተ በሚስጥር አድርጋችሁ መፍታት ነው። ወደ ቤተ ክርስቲያን፣ ወደ ጸሎት፣ ወደ አባቶች መሄድ ነው ከአቅማችሁ በላይ ከሆነ። እናንተ ግን ዝም ብላችሁ እንትን ማለት ይሄ እንደዚህ እኮ አይደረግም፣ ነውር ነው። እንደዚህ ይደረጋል? እንደዚህ አይደረግም። ሁልጊዜ ማልቀስ፣ ሁልጊዜ እንትን ማለት ትዳር ለእናንተ ቀልድ ነው እንዴ? መቼ አገባችሁ? መቼ? አሁን አንቺ ነፍሰ ጡር ነኝ አልሽ። የእሱን ልጅ ይዘሽ የት አባሽ ነው የምትሄጂው? ማንም አይፈልግሽም። የእሱን ልጅ ይዘሽ ካላስወረድሽው በስተቀር ሌላው እንዳይቀበልሽም አይፈልግሽም። እንዴ ልጁ ከአባቱ ጋር ማደግ ግዴታ አለብሽ አንቺ። ስለዚህ ነገሮችን ቀለል አድርገሽ ወደሱ ሁኚ ሩታ። ነገሩን እኮ አካበርሽ። እኔ ምንድነው እኔ በቃ እኔ እንትን ነኝ አልሽ። እኔ ምንም ነገር በቃ እኔ ፐርፌክት ነኝ እኔ አልሰሰተም አልሽ እኮ። ትግስቱን ስጠኝ። ተመለሽና እኛ ተበይና ሰላም ስጡን ለኛም። አረ ሁልጊዜ ችግር፣ ሁልጊዜ ልቅሶ ሮሮሮሮ ተው እንጂ። ሰዎች ከናንተ ምንድነው 300 400 ሰብስክራይብ ተሸክማችሁ ሰዎች ከናንተ ምንድነው እንትን የሚማሩት? ከናንተ ምንድነው? ሰዎች ምንም አይማሩም። እንዴ ሰው እናንተን እየጠላችሁ ነው የሚሄደው። አሁን ላይ ያለበት ሁኔታ ይሄ ነው። እንደዚህ እኮ አይደረግም። በእውነት በጣም ነው የተሳሳታችሁት እናንተ፣ በጣም ማለት ነው። ምክንያቱም ነገ የሚጸጽታችሁን ነገር ነው እያደረጋችሁት ያላችሁ እናንተ። ታንጂ ይህ ነገር ነገ ለልጆቻችሁ ነገ ምንድነው የሚቀመጠው? አሁን ይሄ እናት አባቶች ለኬ እንደዚህ ይጨቃጨቃሉ ማለት ነው እንዴ? እንደዚህ ይላሉ ማለት ነው እንዴ? ይላሉ ማለት እና ሩታና አብረሽ ሩታ እባክሽ ተመለሽ ወደ ጽጌና ዳኒ ሲሄድ እኔ እግዚአብሔርን ጽጌ በጣም ነው የምታናድደኝ። በቃ በጣም ማለት ነው አስመሳይ። በቃ ተወጂዋለሽ። እምትወጂ ከሆነ በቃ ያለውን ነገር ተናገሪ በሚዲያ። እማትወጂ ከሆነ ለምንድን ነው ከሱ የምትታካቂው? ኬክ ሲያመጣልሽ ሰላም ብሎ ለምንድን ነው ኬኩን የምትደፊበት እንዴ? ከሱ ምንድነው የምትፈልጊው? አንቺም እኮ ነሽ እድሜሽን የምትጨርሽ። እሱ እኮ አይደለም። አንቺ ቆራጥ ብትሆኚ እኮ ስትሮንግ ቆራጥ ጨካኝ ብትሆኚ እኮ እንደዚህ በህይወትሽ አይጫወትም ነበረ። ምን አገባሽ? የፈለገው እንደ አንቺ የሆነ ነገር ሆነ ሲባል ሩጠሽ ምን ማትወጂ ከሆነ ዳክና አንቺ ተወጂዋለሽ። እሱ ግን አይወድሽም። የሆነ በቀል ያለበት ነው የሚመስለው። በጣም ነው የሚጫወትብሽ ማለት ነው። ይሄ ደግሞ እንደዚህ አይደረግም። በህይወትሽ በእድሜሽ በሁሉ ነገርሽ ሌላ ወንድ እንኳን መጥቶ እንዳይጠይቅሽ እንዴ ዳኒ ያለ አይደል እየተባለ በህይወትሽ በሁሉ ነገርሽ ነው እሱ እየተጫወተብሻለሁ። ነገ ይጸጽትሻል። ዛሬማ ችግር የለውም። እድሜ የማይሄድ መስሎሻል። ሁሉ ነገር በጊዜው ያምራል። ስለዚህ ጊዜሽን አንቺ ወጣት ነሽ፣ አበባ ነሽ። አበባሽ ሳይረግፍ ማፍራት አለብሽ ማለት ነው። እንደ ሁሉ ጊዜ አይ በቃ አልወደውም ትያለሽ። ከሱ ጋር እሺ ሰላም ታመመ ሲባል ሩጠሽ ትሄጃለሽ። አይ በቃ ሰላም ወረደ ብሎ ኬክ ሲያመጣልሽ እሱን አናቱን ትይዋለሽ። ኬኩን ትደፈድፊበታለሽ። ምን ሆነሽ ነው? በሰላም ነው? ምንም ይሁን ብራንክ ምን በቃ አንቺ ሊገመግም ነው። የሱ ጥፋት አይደለም። ስለዚህ አንቺ በቃ አንቺ የምትወጂ ከሆነ መናገር ነው ያለብሽ። አለበለዚያ ደግሞ ወይ አንተ እውነት የምትወዳት ከሆነ የፍቅር በቃ እውነተኛ ማለት ነው በጓደኞች እንደ ቀለበት አድርግላት። በቃ በህይወቷ ራት ተጫወት። እውነት በሴት ልጅ እንደዚህ መጫወት ግን በሴት ልጅ እንደዚህ ግፍ መስራት ጥሩ አይደለም። ነገ የሚያስጠይቅን ነገር አታድርግ። በእውነት የሚያስጠይቅን ስራ አታድርግ። ነገ ይጸጽተሃል ዳኒ ማለት ነው። እንዴ ሁሉ ጊዜ ማለት በቃ በሷ መጫወት። ስትርቅ ትቀርባታለህ፣ ስትቀርብ ደግሞ ትርቃታለህ። ለምን? ይች ልጅ ምን አደረገች? ነውር እኮ ነው። እንደዚህ አይደረግም፣ እንደዚህ አይደረግም እንዴ! ኧረ ፈጣሪ ወይ ትዕግስቱን ስጠኝ። ምን ናችሁ ነው? እኛ እኮ ሰላም አጣን። ምን እናድርግ እኛ? በዚያም ምሮሮ በዚህም ምሮሮ ነው። እኛማ ዩቲዩበር ነን መቼም እንሰራባቸዋለን። እናንተን ተሰሩ እኛም እንሰራባቸዋለን። እኛ ምን እናደርጋለን? በእኛ መቼም ሰው በእኛ አይፈርድም። የኛ ጥፋት ምንድነው? እኛ ጥፋት የለብንንም። እናንተ እንትን ባላችሁት እኛ እንሰራለን። እኛ ምንም ጥፋት የለብንም ነው ለመናገር ማለት። ስለዚህ
ሩታ ወደ ቤት ተመለሽ ያለው ቤተሰቦቼ በሰላም ነገ ያገናኘን። ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ቪዲዮውን እስከመጨረሻው ይዩልኝ። በሚመቻችሁ ሰዓት እንዲቆጠርልኝ ቅን የሆናችሁ አመሰግናለሁ።